የታክስ ወራ እንደዚሁ የንግድ ማጭበርበርን ማስተካከል ያስፈልጋል። ሁለተኛ ምርታማነት አነስተኛ መሆን ነው። በግብርናም በኢንዱስትሪ ምርታማነት ከፍ ማለት አለበት። እንዳነሳችሁት ምርታማነት እድገት ቢኖረውም ከሚፈለገው ደረጃ አንፃር አሁንም ዝቅተኛ ነው። ሶስተኛ ማዕድን ላይ ብዙ ሀብት ያላት ሀገር ናት። ማዕድን ላይ እናልማ እናገኝ ያልነውን ሀብት አላገኘንም። እሱ ላይ ሰፊ ስራ መስራት ያስፈልጋል። አራተኛ የግሉ ዘርፍ ላይ ቅድም እንዳነሳሁት ጠንካራ ድጋፍ ማድረግ ያስፈልጋል። የግሉ ዘርፍ ማነቃነቅና ኢኮኖሚው ላይ መጫወት የሚገባው ሚና እንዲጫወት እድል መስጠት ያስፈልጋል። እንዲሁም የንግድ ሚዛን መዛባቱ ከውጭ ምንዛሪ ጋር ተያይዞ ያለውን ችግር መቅረፍ ያስፈልጋል። ለምሳሌ ስንዴ ቅድም እንዳነሳሁት በጣም በርካታ ቶን ያስገባ ነው። እሱን ሎካሊ ማምረት ከቻል የውጭ ምንዛሪ ከቀነስን እነዚህ ሁሉ አድቫንቴጅ ይኖራቸዋል። ሀገራዊ ቁጠባና ኢንቨስትመንትን ማመጣጠን እነዚህ ሁሉ ፋክተሮች ናቸው። ተደምረው እነዚህ ግን የፋይናንሻል ሞዴሉን አያክሉም። ፋይናንሻል ሞዴሉን ስንፈታ ብዙውን ችግር ቀርፈን እነዚህንም አብረን ስንፈታ ደግሞ መፍትሄ ያመጣል። ምን መሆን አለበት የሚለው በሪፖርት አመላክቻለሁ። በሪፖርት ላይ ባለው መሰረት የፋይናንስ ሞዴሉን አጥንቶ ሶሉሽን ማበጀት ያስፈልጋል። ያን ካደረግን መፍትሄው ጥሩ ይሆናል ማለት ነው። የሀብት አጠቃቀምና ተጠያቂነትን ጋር ተያይዞ እንዴት አድርገን ነው በጀት የምናጸድቀው እስካሁኑ ሳይፈታ ለተባለው እንግዲህ ይህ ምክር ቤት በደንብ እንደሚገነዘበው እኛ ለዚህ ምክር ቤት በጀት ያቀረብነው በዚህ ዓመት ነው። አንድ ዓመታችን ነው በጀት ካቀረብን። የእኛን በጀት አፈጻጸም ኦዲት አልሰራችሁም እናንተ። እኛ የኦዲት ፕሮብለም የምናነሳው እንደ ፖለቲካው እንደ ኢኮኖሚው ውዝፍ ችግር እንጂ ከለውጡ በኋላ የመጣ ችግር አይደለም። እዚህ ጋር ባላንስ መጠበቅ አለበት ማለት ነው። በ1998 በጀት ተበላሽቷልና በ2011 12 አናጸድቅም የሚል ምክር ቤት መኖር የለበትም። አይገናኝም ሀሳቡ ማለት ነው። ባለፈው ኦዲት ያቀረበላችሁ የአምናውን እንጂ የዘንድሮ ኦዲት አልቀረበላችሁ። እሱም ባላንስ ማድረግ ያስፈልጋል። ያም ሆኖ መንግስት ማለት ጥሩን የሚወርስ አይደለም፣ ችግርም ካለው ወርሶ የሚያስተካክል ማለት ነው። በዚያ ምክንያት በየአመቱ ጀነራል ኦዲተር የሚያቀርበውን ሪፖርት እኛም ስለምናደምጥ ማስተካከያዎች ለማድረግ ሙከራ ተደርጓል። አንደኛው በስፋት የሚነሳው ከፍተኛ ትምህርት ጋር ተያይዞ ነው። ሁላችሁም ታውቃላችሁ። እነሱ ጋር ሁለት ሜጀር ችግር አለ። አንደኛ የክፍያ ተመን ነው። የክፍያ ተመን መመሪያ ያልነበረውም መመሪያ አዘጋጅተንላቸዋል በምን አግባብ እንደሚከፍሉ። ኦዲተር ያቀረበው ገንዘብ በሙሉ ተበላ ማለት አይደለም። ያው ታውቁታላችሁ እናንተ። አልተወራረደም ማለት ሁሉ ተበላ ማለት አይደለም። የተበላውንና ያልተበላውን ለመለየት የሚያስችል ስራ